የቁራሌው ሰራተኛ በመምሰል ስፖኪዮ የሰረቀው ግለሰብ እጅ ከፍንጅ ተያዘ። ምክትል ሳጅን ፍሬኒ ገብረ ጻዲቅ ዘግቧለች። ተጠርጣሪው ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው ባሻ ወልዴ ኮንዶሚኒየም ግቢ ውስጥ ነው። የግል ተበዳይ የሆኑት አቶ ፍሬ በላቸው እንደገለጹት ተሽከርካሪያቸውን በመኖሪያ ግቢያቸው ካለው የመኪና ፓርኪንግ ውስጥ ባቆምበት ወቅት የመኪናቸው ስፖኪዮ እንደጠፋባቸው ተናግረዋል። አጋጣሚ እኔም አልነበርኩም፣ ቤት ወጥቻለሁኝ። ወክ እያደረግን ነበረ። ከዛ ወክ አድርገን እየተመለስን በነበረበት ሰዓት የግቢያችን ጥበቃዎች ጠሩኝና ና እንዲህ እንፈልጋለን ብለዋል። ምንድነው ምናምን ስላቸው የመኪናውን ስፖኪዮ ተሰርቋል እና የሰረቀውን ልጅም ይዘነዋል ብለዋል ማለት ነው። እኔም ባደረጉልኝ ጥሪ መሰረት ሲሄድ ልጁን ተሰብስበው ይዘውት ከዛ አጋጣሚ ፖሊስም ደረሰ። በዚህ አማካኝነት ነው ሊያዝ የቻለው ማለት ነው። የአራዳ ክፍለ ከተማ ፖሊስ መምሪያ የ4 ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን ጌታ ሰው አበጀ በበኩላቸው ተጠርጣሪው ካልተያዘ አባሪው ጋር በመሆን ቁራሌ የሚሰሩ መስለው የግል ተበዳይን ተሽከርካሪ የግራና የቀኝ ስፖኪዮ የሰረቁ ሲሆን በተመሳሳይም ከዚህ በፊትም ተመሳሳይ ወንጀሎች እንደፈጸሙ ገልጸዋል። ማዳበሪያ በመያዝ ቁራሌው ቁርጥራጭ የሚለቅም በመምሰል እነዚህ መኪኖች ከቆሙበት አካባቢ ላይ በመሄድ ጥበቃዎች አዩኝ አላዩኝ በማለት ስፖኪዮ የግራና የቀኝ ስፖኪዮ የዋጋ ግምታቸው ወደ 120 ሺህ ብር የሚገመት መስታወት አውጥተው ሲወስዱ በጥበቃ ሰራተኞች ተጠርጣሪ ሲያዝ አባሪው ሩጦ ያመለጠ መሆኑን ከዛ ተያይዞ ወደ ጣቢያችን ከመጣ በኋላ በዚህ ተጠርጣሪ ላይ ሁለተኛ መዝገብ በዚሁ ክፍለ ከተማ መኪና ማቆሚያ ላይ የቆመ የግል ተበዳይ ንብረት የአቶ በላይ ፈንታ የሆነ የሰሌዳ ቁጥር ኮድ 2 ሲ 7725 አዲስ አበባ የግራ በኩል ስፖኪዮ የዋጋ ግምቱ 15 ሺህ ብር የሚገመተውንም ካልተያዘ አባሪው ጋር በመሆን በዚህ ተጠርጣሪ ላይ በሁለት የምርመራ መዝገብ በማስረጃ በማስደገፍ ክስ ተመስርቶበታል ማለት ነው። ስራን እንደ መልካም አጋጣሚ ወይም ሽፋን በማድረግ አንዳንድ እኩይ ተግባር ፈጻሚ ግለሰቦች ሊኖሩ ስለሚችሉ የተሽከርካሪ ባለቤቶች ተገቢ ጥንቃቄ ማድረግ እንዳለባቸውና ማህበረሰቡን ጥቆማ በመስጠት ረገድ የበኩላቸውን ድርሻ እንዲወጣ መልእክት ተላልፏል። ተሽከርካሪው የሚቆምበትን ቦታ በመምረጥ ለተሻለ ጥበቃ ፓርኪንግ ባለበት ቦታ ላይ ማቆም፣ ማዳበሪያ ይዘው ቁርጥራጭ ብረት የሚለቅሙ በመምሰል የሚዞሩ ሰዎችን መጠራጠር። ምክንያቱም እነዚህ ሌላ ተቀባይ አላቸው። ይህንን በትኩረት ማየት፣ ለሚመለከተው አካል ፖሊስ ሪፖርት ማድረግ የሚል መልእክት ማስተላለፍ ፈልጋለሁ። ከባለ ንብረቶች አንጻር በተቻለ መጠን ጥበቃ ባለበት ቦታ ውስጥ ማድረግ ብንችል፣ የጋራ ቤቶች ጥበቃ አካባቢ ያሉ ልጆች የሚሰሩትም ደግሞ እንደነዚህ አይነት ልጆችን መከታተል እንዲችሉ አስቀድሞ መከላከል ቢያረጉ እሱኛው የተሻለ ነገር ነው ብዬ አስባለሁ። 170 ሺህ ብር የሚገመት ሞባይል ስልክ ቅሚያ ወንጀል የፈጸመው ግለሰብ ላይ ክስ ተመሰረተበት። ምክትል ሳጅን ፍጹም በቀለ ተጨማሪ አለ። ተጠርጣሪው የቅሚያ ወንጀሉን የፈጸመው በልደታ ክፍለ ከተማ ወረዳ 5 ቃና ዳቦ ተብሎ በሚጠራው አካባቢ ነው። ተከሳሹ የግል ተበዳይ ወደ ቤተ ክርስቲያን ለጸሎት ሲጓዙ በነበሩበት ወቅት ተከሳሽ ሳምሰንግ ጋላክሲ አልትራ ኤስ24 ዋጋ ግምቱ 170 ሺህ ብር የሚገመት ይዞ ሊሰወር ሲል በህብረተሰቡና በፖሊስ እጅ ከፍንጅ መያዙን የከረዩ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አክሊሉ አጎናፍር ገልጸዋል። ጠዋቱ 1 ሰዓት አካባቢ የግል ተበዳይ በወቅቱ ከቤታቸው ወደ ቤተ ክርስቲያን በመሄድ ላይ ያሉ ሳምሰንግ ጋላክሲ ኤስ24 የዋጋ ግምቱ 170 ሺህ ብር የሚያወጣውን በእጃቸው ይዘው ባሉበት ወቅት ተጠርጣሪ ብሩክ ወርቁ የተባለው ከኋላቸው በመምጣት ከእጅ ላይ ነቅጦ ወደ ቅያስ ውስጥ በመግባት የግል ተበዳይም ተከታትለው ሌባ ሌባ እያሉ ባሰሙት ጩኸት በህብረተሰቡና በፖሊስ ትብብር ተጠርጣሪው ከነስርኩ እጅ ከፍንጅ መያዝ ችሏል ማለት ነው። ምርመራ መዝገባችንም በአጭር ጊዜ ውስጥ አጠናቀን ለክፍሉ አቃቢ አቀርበን አቃቢ ህጉም ምርመራ መዝገቡን ተመልክቶ በአፋጣኝ ባሬቲዲ ችሎት ፍርድ ቤት አቅርቦ ክስ ተመስርቶበታል። ህብረተሰቡ ሞባይል ስልኩን በእጁ ይዞ ሲንቀሳቀስ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ መርማሪው ሳጅን አክሊሉ አጎናፍር መልእክታቸውን አስተላልፈዋል። ወንጀል ለመከላከል ዋናው የህብረተሰቡ ተሳትፎ ያስፈልገናል። ስለዚህ እኛ እንደ ፖሊስ የምንሰራው ስራ እንዳለ ሆኖ
ህብረተሰቡ ደግሞ በአካባቢው ላይ የሚፈጸሙ ከፖሊስ በፊት የሚያይ ስለሆነ ለፖሊሶች በሚቀርበውም ሆነ በማንኛውም ጥቆማን በመስጠት ህብረተሰቡ ወንጀልን በጋራ እንከላከል።